የአላህ ባሮች ሆይ ዛሬ የአላሁ ስብሓነሁ ወተዓላ እርዳታ ከሆነ ውጫችንን ስላመሰቃቀለው የውስጥ በሽታችን እናወራለን። አምራዱል ቁሉብ የውስጥ በሽታዎች፣ ውጭ ላይ የምናያቸው ክፍተቶች፣ የሰልፍ መበታተኖች፣ የሥነ ምግባር መታጣቶች የታመመ የውስጥ ነጸብራቆች ናቸው። አንዳንዴ እግራችን ላይ ቁስል ወጥቶ ህመሙ ግን የሚሰማን ጭናችን ላይ ሊሆን ይችላል። እሱ ምልክቱ መገለጫው ሲብተሙ እንጂ በሽታው ግን እግር ላይ ነው ያለው። የሥነ ምግባር መበላሸት፣ አንዱ ለአንዱ ክብርን መንሳት፣ ኩራትና መትኮፈስ፣ የይርልኝና የንዋይ ፍለጋ፣ ስልጣን ፍለጋ፣ ንዋይ ያለ ሥራ ያለ ላብ ሀብት ፍለጋ፣ ስም ማጥፋቶች፣ መዘላለፎች ምንጫቸው መሰረታቸው የተበላሸ የውስጥ ማንነት። አምራዱል ቁሉብ ቀልብ ሲበላሽ አካል አብሮ ይረግፋል፣ አካል መስመር ይስታል። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ውብ በሆነው ንግግራቸው ውስጥ አዋጅ ለዚህ ኡመት ያውጃሉ። የመልእክተኛውን አዋጅ ለመስማት ዝግጁ ናችሁ? አላ አዋጅ አሉ። ወኢነ ፊል ጀሰዲ ሙድገተን በአንድ ሰው አካል ውስጥ አንዲት ቁራጭ ስጋ አለች አሉ። ኢዛ ሰለሐት እሷ ከተስተካከለች፣ ከጸዳች፣ ካማረች ሰለሐል ጀሰድ ኩሉ አካል ይስተካከላል። አፍ የሚናገረውን ይመጥናል፣ ብር የሚጽፈውን ያስተውላል፣ እግር የሚራመድበትን ያስተውላል። እጅ ሌላውን አልፎ አይጎዳም፣ ሌላው ላይ አይጽፍም፣ ሌላውን አይተችም። ኢዛ ሰለሐት እሷ ከተስተካከለች አካል ይስተካከላል። ወኢዛ ፈሰደት እሷ መስመር ከሳተች፣ ሐዲዱን ከለቀቀች አካል በአጠቃላይ ይሳሳታል፣ አቅጣጫ ይስታላል። ማነች እቺ? በጉጉት አስጠበቁንና አላ አዋጅ አሉ። ወህየል ቀልብ እሷ ቀልብ ትባላለች አሉ። ይህ የመልእክተኛ አዋጅ ነው። ነገሥታቶች ሁሌም አዋጅ ይላሉ። የነገሥታቶቹ ሁሉ አናጅ ነቢዩ መሐመድ ዓለይሂ ሰላቱ ወሰላም ለዚህ ኡማ አዋጅ ይላሉ። አላ አዋጅ ወኢነ የተውኪድ እንለዋለን። ኢንፋሲስ ሰጡት፣ አጠነከሩት። ምንድነው? ትኩረት ሊስቡ ነው። አተሙበት። አካል ውስጥ ቆራጣ ስጋለች። እሷ ከተስተካከለች አካል ይስተካከላል። ያልተስተካከለው ቀልባችን አካላችን ይዞ ተወረደ። ለመለያየታችን መነሻም መድረሻም እሱ ሆነ። ለመጠፋፋታችን መሰረት እሱ ሆኖ አለፈ። የውስጥ በሽታ ማከም በዚህ ኡማ ላይ ያስተዋለው ክፍተት ልብ አልነ ታዘብነ ብለን ነበር ባለፈው። አሁን ዳግም ታዘብነ። ከዛ በኋላ ለካ ብዙ ነገር መስመር ተስቷል። ለካ ብዙ ነገር አቅጣጫ ተለቋል። ተናጋሪው ማዳማጩ የውስጥ ሕክምና በተቅዋ ውስጥ ማነጽ ቀልብ ካለባት በሽታ ከኩራት ከመኮፈስ ከይዩልኝ ከስሙልኝ ከሂስድ ከሂቅድ ከነዚህ ሁሉ ካላጠራ ነው የኛ ሰልፍ ህያው አይሆን። ዛሬ ታዲያ ምን ጀምረው ከቀልብ በሽታ ዋና በሆነው እንጀምራለን። ሂስድ በመንለው ሂስድ ምቀኝነት፣ አንድ ሰው አላህ የሰጠውን ጸጋ እንዲወገድበት መመኘት ማለት ይሄ በሁሉም የህይወት እርከን ውስጥ አለ። ነጋዴ ነጋዴው ጋር፣ ዓሊሙ ዓሊሙ ጋር፣ ቤተ ዘመዱ ውስጥ፣ ጓደኛ ጓደኛ ጋር፣ ወይ በዘሩ ወይ በሥራው ስኬቱ ወይም በውበቷ ወይ ስኬታማ በሆነው ትዳሩ ወይ በሚያምሩ ልጆቹ በህይወት ስኬቱ ሂስድ ሊገባው ይችላል። ይሄ እንድንጀምር ያስገደደን ሰማይ ላይ ወንጀል ሲጀመር በዚህ ስለተጀመረ አደምን አላህ ሲፈጥረው ዓለይሂ ሰላም ገና ተክለ ቁመናውን አቁሞት በጣም በሚያምር ተክለ ቁመና ሲያስተካክለው ተወው አላህ አቁሞ ሸይጣን መጣ ይላሉ ነብዩ ዓለይሂ ሰላቱ ወሰላም። አደምን አካሉን ይዞረው ጀመረ። በውስጡ ይገባል፣ በውጭ ይወጣል፣ ያስተውለዋል። አንተ እኮ ለወደፊት በእኔ ላይ ከተሾምክ ጉድ ነው ምሰራህ ይል ነበር ሸይጣን። ታዲያም የውሳኔው ቀን ደረሰ። መላእክት ተሰለፉ። አደም ፊት ለፊት ተቀመጠ። አላህ አዋጅ አለ። እኔ አደምን አስተካክየው ሩህ ስነፋበት ፈቃዑ ለሁ ሳጅዲን አላቸው። ሰጋጆች ስትሆኑ ውደቁ አላቸው።
አንዱ ብቻ አመፀ፣ ኢብሊስ አመፀ። አላህም ጠየቀው ለምን እንዳልሰገደ። ኸለቅተኒ ሚን ናር ወኸለቅተሁ ሚን ጢን፣ እሱን ከጭቃ እኔን ከሳት ፈጥረ እንዴት ለሱ ሰግዳለሁ አለ። ያኔም ከአላህ እዝነት ተቋረጠ፣ ከአላህም ረሕመት ተበተነ። የመጀመሪያው የሰማዩ ዓለም ላይ የተፈጠረው ወንጀል ሒስድ የወለደው ምቀኝነት የወለደው። ምቀኝነት ታሪኩ ሰፊ ነው፣ ከሰማይ ነው የሚጀምረው። እሱ የመጀመሪያ ምድር ላይ የተሰራው ወንጀል ምቀኝነት የወለደው ነው። አባታችን አደም ዓለይሂ ሰላም ምድር ወረደ። ሁለት ልጆች ነበሩት፣ ሃቢል ቃቢል የሚባሉ። ሃቢል አርብቶ አደር ነው፣ ቃቢል ገበሬ ነው። እሱ ደግሞ አርሶ አደር ነው። አዝርዕቶች ማሳዎች አሉት። አላህ ትእዛዝ ላከ ለአላህ ሰደቃ ስጡ ብሎ። ሃቢል ምርጧን እንስሳ ይዞ አቀረበ፣ ለአላህ ቁርባን አቀረበ። ቃቢል ደግሞ የደረቀውን የገረጣውን አትክልት ይዞ መጣና ለአላህ ሰደቃ አቀረበ። ያኔ በዛን ዘመን አላህ ሲቀበልህ የምታቀው ከሰማይ እሳት መጣ፣ አንተ ያቀረብከውን ትበለዋለች። ታዲያ አላህ ጥሩ ያቀረበውን ሃቢልን ተቀበለው፣ እሳትም ላከና የሱ ተበላች። ቃቢል ሲመለከት እሱን አላህ አልተቀበለው፣ ተበሳጨ፣ ሒስድ ቀሰቀሰው፣ ተቆጣ። ለአቅቱለነክ አለው፣ ከባድ ቃል ተናገረ። አላህ ቁርአን ላይ ዘግቦታል፣ እገልሃለሁ አለ። አላህ ነው የተቀበለው። ኢዝ ቀረባ ቁርባናን ፈተቁቢለ ሚን አሐድሂማ፣ አላህ ከአንደኛው ተቀበለ። ለምን? ኢነማ የተቀበሉ ላሁ ሚነል ሙተቂን፣ አላህ እሱን ፈርተው ለሱ ጥሩን ነገር ያቀረቡትን ነው አላህ የሚቀበል። እገልሃለሁ አለ። ለምን ነው የምትገለኝ? አላህ እኔን ስለተቀበለኝ ነው። አሁን የምታዩት ልዩነት ይሄ ነው። እነገሌ እዚህ ደረጃ ላይ ደረሱ፣ እነገሌ እንዲህ ውጤታማ ሆኑ። ለአቅቱለነክ እገልሃለሁ አለ። አሁን መግደል ስለማይችል ስም ብቻ ሊያጠፋ ይችላል። እገልሃለሁ አለ። መጨረሻም ወንድም ላይ እጁን ሰነዘረ፣ ፈቀተለህ፣ ወንድሙን ገደለው። የመጀመሪያ ወንድማማች ናቸው ለሰው ልጆች ታሪክ። ገዳዩ ቃቢል ይባላል። ብዙ ጊዜ ቃቢልና ቃቢል ሰው ይምታታል። ቃቢል ቃፍ አለች፣ ቃቲል በሚለው ያዙት። ገዳይ እሱ ነበር፣ ሃቢል ተገዳይ። የመጀመሪያ ወንጀል ምድር ላይ ሒስድ የወለደው የወንድምንም ደም የማፍሰስ ክስተት ተከሰተ። ለዚህም ነው በዚህ ርዕስ የጀመረው። ተከታታይ ርዕሶች ይኖሩናል ውስጣችን በሽታዎቻችን እያወጣ እንዴት እንቀም ብለን። የመጀመሪያው ሒስድ ማንም የማይድንበት የበሽታዎች ሁሉ ምንጭ። ፖለቲካው ላይ የምታዩት ስንክሳር አብዛኛው ሒስድ የወለደው ሊሆን ይችላል። ሒስድ የሚወልዳቸው አገር ያፈርሳል፣ መስጂድ ይበትናል፣ ሶፍ ይለያያል። ሒስድ አላህ ይጠብቃል። አላህ ውስጣችን ያጽዳው። እንኳን ለኛ ለነቢያት ልጆች ሒስድ አልተመለሰም። ነቢዩላህ ዩሱፍ ዓለይሂ ሰላም አባታቸው ነቢይ ነው፣ አያታቸው ነቢይ ነው፣ ቅድም አያታቸው ነቢይ ነው። ኢብራሂም፣ ኢስሐቅ፣ ያዕቁብ ልጃቸው ዩሱፍ ይባላል። ዩሱፍ አባቱ ያዕቁብ ዘንድ በጣም ተወዳጅ ነበር። ሲያዩት ቆንጆ ነው ዩሱፍ። የቁንጅናን ግማሽ ነው አላህ ከሱ ላይ ያስቀመጠ። ቁንጅናን ከሁለት ከፍሎ ግማሹን ዩሱፍ ላይ ነው አላህ ያደረገው፣ ሌላውን ነው እኛ ጋር የተበተነ። አኑበት ኢዝ ቃሉ ለዩሱፍ ወአኹሁ አሐቡ ኢላ አቢና ሚና ወነሕኑ ዑስባ፣ እኛ ብዙ ጭፍሮቹ ነን እያለን ዩሱፍና ወንድሙ አባታችን ዘንድ በጣም ተወደደሳል። በርግጥ አሉ ሒስድ ወደ ምን እንደመራ ኢና አባና ነቢይ ነው አባታቸው፣ ለፊ ضላሊን ሙቢን፣ ጥመት ውስጥ ነው አባታችን አሉ። ነቢይ አይሳሳትም ነበር፣ ግን ሒስድ ነቢይን ለማውገዝ ገፋቸው። ታዲያ ምን ያደርጉ? አንድን ሴራ ዘየዱ። እቅቱሉ ዩሱፍ አሉ። ሒስድ የት እንደሚያደርስ ዩሱፍን ግደሉታል። ወንድማማች ዑስባህ ጭፍራ ተሰብስቦ አለይሰ ሚንሁም ረጅሉን ረሺድ፣ ወንድማቸውን ለመግደል ወሰኑ። ለመግደልም ሲወስኑ አንድ ከነሱ ጋር ትንሽ ሚሻለው ግድ የለም ጉድጓድ ውስጥ ጨምሩት፣ አልፎ ሀጆቹ ውሃ ሊቀዱ ሲሉ ይዞት ይሄዳሉ አለ። ይሄም ሌላ ገደላ ነበር። ጉድጓድ ውስጥ ጨምረው ግን ይሻላል አሉ። ጉድጓድ ውስጥ ወንድማቸውን ጨመሩት። ዩሱፍም ከአባቱ ለ40 ዓመት ተለየ። አንዴ ባሪያ ሆኖ ሲሸጥ
ሌላ ጊዜ እስር ቤት ሲገባ፣ ሌላ ጊዜ ዚና ሰራ ተብሎ አህያ ላይ ተደርጎ በግብጽ ከተማዎቹ ሲዞር የመከራን የሰቀቃን ጊዜ አሳለፈ። ይሄን ግፍ የፈጠሩበት የነቢያት ልጅ የሆኑት ወንድሞቹ ነበሩ። ሒስድ ምቀኝነት የነቢይን ቤት ይረብሻል። አባታቸውን አመፁ፣ አላህንም አስቆጡ። ወንድማቸውን ለሰቆቃ ዳረጉት። ሒስድ አቡ ጀህልን እስልምናን ከመቀበል ያገደው ምቀኝነት ነው። ነቢዩ ዓለይሂ ሰላቱ ወሰላም እውነተኛ መሆናቸውን አቡ ጀህል ያውቃል። ረሱሉ ዓለይሂ ሰላቱ ወሰላም ሌሊት ተነስተው ሶላት ቁርአናቸው ድምፃቸው ማራኪ ነው ሲቀሩ አቡ ጀህል በሌሊት መጥቶ ያዳምጣቸው ነበር። እውነተኛ መሆናቸውን ጠንቅቆ ያውቅ ነበር አቡ ጀህል። አንዴ በሌሊት ወጥቶ ሲሄድ ቁረይሾች አዩት። የቁረይሽ ያን ያደረጃጅ አንድ ንጉስ የለም፣ በርካታ ንጉሶች ነው ያሉበት። በአንድ ላይ በህብረት ነው የሚመሩት። ቤተሰብ ሁሉም አላቸው ዘሮች። ያዙት። አንተ አቡ ጀህል በሌሊት እየመጣ መሐመድን ለምን የምታዳምጥ? አሁንም ድንገት ያልፋቸዋል። መጨረሻ ያዙትና አቡ ጀህል ወይ እውነታውን ንገረን አሉት። ስሙ ያኔ አበል ሐከም ይባላል። የጥበብ አባት ነበር የሚባል። እስልምናን ብርሃን ማየት ካልቻለ ይሄ ደንቆሮ ነው እንጂ አሉና ረሱል ሰለላሁ ዐለይሂ ወሰለም አቡ ጀህል የድንቁርና አባት ነው ያሉት መጨረሻ ነው ረሱል ሰለላሁ ዐለይሂ ወሰለም። የአበል ሐከም አሉት አንተ የጥበብ አባት ሆይ ማለት ነው። መሐመድ ግን ትክክለኛ ነው እንዲህ አሉት። እውነትህ ንገረናል። እውነት ልንገራችሁ አለ። እኛና የመሐመድ ቤተሰቦች እኮ በስልጣን ተወዳደርናል። አበሉ አበላን፣ አዘመቱ አዘመትን፣ አለበሱ አለበስን። እኩል እንደ ፈረስ ስንሄድ ከኛ መሃል ነብይ ያላሉ አለ። ከነኛ ቤት ደግሞ ነብይ ማለት አይችልም። فقالوا عندنا نبي يأتيه خبر من السماء ከሰማይ ዜና የሚመጣለት ነብይ ያለኛ ቤት አሉ። ታዲያ እንዴት በዚህ መወዳደር እንችላለን? በአላህ ይሁንብኝ መቼም አልከተለው ማለት አላህ ተቆጣ፣ አንቀጽ አወረደ። فإنهم لا يكذبونك አንተ መሐመድ አንተን እኮ ያስተባብሉ እውነተኛ መሆንን እስላምን ጽት ያለ ብርሃን መሆኑን ያውቃሉ። ولكن الظالمين بآيات الله يجحدون ግን በዳዮቹ በአላህ አንቀጽ ይኮራሉ፣ ያስተባብላሉ። ይሁዳዎች ረሱልን እንዳይከተሉ የጋረደባቸው ሒስድ ነበር። የመጨረሻው ነብይ ይመጣል እናንተ ጋር ገና እንፋለማለን እያሉ መዲና ውስጥ ለሚኖሩ አረቦቹ ይናገሩ ነበር። መጽሐፋቸው ላይ ተጠቅሷል። መልኩ፣ ቁመናው፣ ሽፋሽፍቱ፣ ያይኑ ቅድ ነጩ የጸዳ ጥቁር የጠቆረ አንገተ መቃ አፍንጫው ስንደዶ ጥቁር ጸጉር ያለው ደረቱ ሰፊ ቁመናው መካከለኛ ተጠቅሶላቸዋል። ያዕሪፉነሁ አላህ ያቁታል እኮ ሙሐመድ ከማ ያዕሪፉነ አብናአሁ ልጆቻቸውም ያቁትን ያህል እኮ ያቁታል። ተላከ ነቢዩ ዓለይሂ ሰላቱ ወሰላም ረሱሉ ሲላኩ ሲያዩት ከዓረብ ነው። እነሱ ከበኒ እስራኤል ይሆናል ብለው ነበር። አንከተለውም አሉ ነቢዩን ዓለይሂ ሰላቱ ወሰላም። ሒስድ ኩፍር ያስጨብጣል። ምቀኝነት ቀይ መስመር ያስረግጣል። የፈንጅ ቀጠና ነው። አስተባበሉ፣ ራቁ። ረሱልን ዓለይሂ ሰላቱ ወሰላም ጠላት እንደሆኗቸው እስከ ጫፍ ዘለቁ። ቁረይሽ ጋር ያበሩ በኒ ቁረይዛዎች ለማጥፋት ያልቆፈሩት ድንጋይ የለም። ሒስድ አላህ ውስጣችን ያጽዳው። በሒስድ የተሞላው ልባችን ዛሬ ሜዳችን አበላሸው። ፌስቡክን በከለው፣ ቲክቶክን አወከው። ስድብ፣ ዝልፊያ፣ ማንጓጠጥ፣ መኮፈስ፣ ተናጋሪው ማዳማጩ። ነቢዩ ዓለይሂ ሰላቱ ወሰላም ይሄ በሽታ ከባድ መሆንን ስለሚያውቁ በርካታ ማስጠንቀቂያዎችን ሰጥተዋል። ጥፋትን የሞላበት ነው። ኢያኩም ወልሐሰድ ሰውን መመቅኘትን እባካችሁን ተው። ፈኢነል ሐሰደ ሐሰድ እኮ የእኩሉል ሐሰናት ሐሰናታችሁን ይበለዋል። ከማ ተእኩሉ ናሩል ሐጠብ ልክ እሳት ያቀረብክለትን እንጨት ወደ አመድ እንደሚለውጠው ሶላትህን፣ ሐጅህን፣ ዘካህን የሚበላ ነው አሉ። ለምን ሐሲድ ስትሆን ታማለህ። ልክ አልፎ ሲሄድ አንጓጠ እሱ እኮ እናቀዋለን ነው የምትለው። ገና ታማለህ፣ ተንኮል ትሰራለህ። እልፍ ብለው ሲሕሩ የሰሩ ሰዎች አሉ። ሰዎች ላይ ትዳር ሊበትኑ
ተሳካላት። እሱ እኮ ዘጋ በሀብቱ፣ ልጆቹ እኮ ውጤታማ ሆኑ። እንዴ እሱ የተከበረ እኮ ነው፣ ተጭኖታል እኮ ዱንያው ይላል። ወንጀል ያሰራል፣ ስም ያስጠፋል። እሱ ስታይ ፊት እንደተኮሳተረን። ከዛም ነብዩ አስከትለው ምን አሉ? ሐስድ እኮ አሉ ጸጉርን አይደለም ይላጨው ዲንን ይላጫል። ሰውየው ከዲን ሊያወጣው ይችላል። ይሄስ ሐሰናህ ጋ ነው አካልህንም ይጎዳዋል። ሐሲድ እንቅልፍ የለው። ሌላው ለበላው እሱ ይራባል፣ ሌላው ለነዳው እሱ ይቆጫል። ሁሌም አላህ ጋር ፍልሚያ ነው። ሕይወትህንም ሊያስከፍል ይችላል። በአባስያዎች ስሮ መንግስት ውስጥ በእስልምና ታሪክ ኡመውያ በኋላ አባስያ ምንላቸው መጥተዋል። በእነሱ ያገዛዝ ዘመን አንድ ታዋቂ መሪ ነበር፣ ሙዕተስም ይባላል። አሞሪያ የምትባለውን ከተማ ጦር አዘምቱ የከፈተ ትልቅ ንጉሥ ነው። ታዲያ እሱ ዘንድ አንድ ገጠሬ ተወዳጅ ሆነ። ይቀርባል፣ ያጫውተዋል። ንጉሡ ወደደ፣ ያቀርበዋል። እሱን በጣም ሲያቀርበው የተመለከተ አንድ ሚኒስትር ይህን ሰው እንዴት ነው ከዚህ ማርቀው ብሎ ወሰነ። ከዛም ቤቱ ጋበዘው። ነጭ ሽንኩርት የበዛበት ምግብ አዘጋጀለት፣ እንዲሸታፉ ማለት ነው። በጣም አበላው። ከዛም ምን አለው? ማታ ወደ ንጉሡ ስትሄድ የነጭ ሽንኩርቱ ሽታ ንጉሡን እንዳያውከው አፍህን እባክህ ዘጋርጋ አውራው አለው። ተስማማ። ታዲያ ሚኒስትሩ ቀድሞ ወደ ንጉሡ ገብቶ ነበርና ንጉሥ ሆይ ታሪኮን እየሰሙ ነው አላቸው። ምን ተፈጠረ? ያ እኮ ብታመጣው ያን እንግዳ ሳያስፈቅድ የሚገባው የቅርብ ወዳጅ ንጉሡ አፉ ይሸታል እያለ እያወራ ነው አለው። ተበሳጨ ሙዕተስብ። እኔ ባከበርኩ ባቀረብኩት እኔን ከባድ ነው ለነገሥታት ይሄም መባል። ያ ምስኪን ገጠሬ ቤት ገባ ንጉሡ ጋር። እንደ ገባም ነጭ ሽንኩርቱ እንደሸተው ምሳሌ የበላው አፉን ይዞ ማናገር ጀመረ። ሲያናግር ንጉሡ ገባው። አሃ እኔን ይሸተኛል ብሎ እሱ እንደሸተው ብሎ የኔ አፍ ይሸተዋል ብሎ ነው ይዘጋል። ደብዳቤ ጻፈና ሊያስገድለው ሄደህ እንደ ደብዳቤ አድርስና መልእክት ይዘህልኝ አለው። የጻፈው ወደሱ ኮማንደሮች ነበር። ሲደርስ ይሄን ሰው ግደሉት የሚል ደብዳቤውን ይዞ ይሄ ገጠር ይወጣ። ሲወጣ ሚኒስትሩ አገኘ። የት ይሄድክ ነው? ይሄን ወረቀት አሽጎ ሰጥቶኛል ላደርስ ነው አለው። ከዛም ወደ ቤት ነው የምትሄደው? ወደዚህ ቦታ። አይ መንገዱ ከሚደክምህ እኔ ላደርስልሃል፣ ገላገልከኛ። ደብዳቤውን ተቀበለ። የት ይዞት ሄደ? ወደ ኮማንደሮቹ። ሲደርስ የንጉሥ ትእዛዝ ነው። ለምን እንዴት የለም። እንደመጣ ተቀበሉና ቀሉት ያንን ሚኒስትር። ከዛ ሚኒስትሩ ሲጠብቅ የለም ንጉሡ። 2 ቀን 3 ቀን አላገኘው። የት ሄደ ሲል አይ እሱ እኮ ተገሏል አለ። ማን ገደለው? የሆነ ደብዳቤ ይዞ ሆኖ ደብዳቤውን ለሌላ እኮ ነው የሰጠው። አስጠራ ያን ገጠሬ። ደብዳቤው ስለ አድርስልሃል የሰጠውት። ከዛ ንጉሡ ጠረጠረ፣ የሆነ ነገር አለ። አንተ ለምን ነው ከተማ ላይ ስሜን ያጠፋ አለው። ምን ቢለ አፉ ይሸታል ብለ። ንጉሡ ይርሶ ነው እኔ እኮ አፌን የዘጋሁት ለርሶ እሱ ያበላኝ ነጭ ሽንኩርት እንደሸቶ። ከዛም አንድ ቃል አለ ሊላሂ ደሩል ሐሰድ ማዕደለ በደአ ቢሳሒቢሂ ፈቀተለ። እንደ ሒስድ ፍትሃዊ ዳኛ የለም። በባለቤቱ ነው የሚጀምረው ፍርድ። በደአ ቢሳሒቢሂ ፈቀተለ። ሒስድ ሕይወትህን ያጠፋዋል፣ ሕይወትህን ያበላሸዋል፣ ዲንህን ያጠፋዋል። ለዛ ነው ነቢዩ ዓለይሂ ሰላቱ ወሰላም ደብ ዓለይኩም ዳኡል ኡመም፣ የቀደምት ህዝቦች በሽታ ወደ እናንተ እየመጣ ነው አሉ። ሒስድ የሚባል ላ ተሐሰዱ ፊ ሰሒሐይን፣ ሒስድ አትገባቡ፣ አንዳንዱን አይመቀኙ፣ አላህን የሰጠ ያን ችሮታ። ወላ ተባገዱ፣ አትጠላሉ። ወላ ተቃጠዑ፣ ዝምድናን ጓደኝነት አትቁረጡ። ወኩኑ ዒባደላሂ እኽዋና፣ የአላህ የምትዋደዱ ወንድማማቾች ሁኑ። ለማጥፋት አትሩት። በንግዱ ከተሳካለት አላህ እንዲሰጥ ለምነው፣ አንተ ምሩት። እሱን ለማክሰር እሱን ስም ለማጥፋት ይሄ አኺራን ያበላሻል። እብኑ ሐዝም ተቁል ሐማማ ሚል ኪታብ አላቸው። ታዋቂ ዓሊም ናቸው። አንደሉስ ውስጥ የአሁኗ ስፔን ላይ የተከሰተን በነጋዴዎች መሃል ፉክክር መጽሐፋቸው ላይ ያስቀምጠውታል። ተቁል ሐማማ ይላል። እዚህ መጽሐፍ ላይ አንድን አስገራሚ ታሪክ ይናገራል። አንደሉስ ውስጥ ይላል አንድ ታዋቂ ባለ ሀብት ነበር።
ንግዱ የተሳካለት የነካው ሁሉም ያተርፍለት። ታዲያ ይሄ ስኬቱ አራት በሚጠሉት ጓደኞቹ ጥርስ ውስጥ ከተተ። ሁሌም ይመቀኙታል፣ ሁሌም ይሐስዱታል። ተሳካለት፣ ሆነለት፣ አደገ፣ ያመጣው ይሸጣል፣ የነካው ያተርፋል። ሐሰዱት። አንዴ እሱን ለማወቅ ወስነው አንድ ጁምዓ ወጡ። እሱም እንደለመደው ጀለቢያውን ለብሶ ነጭ ጥምጣሙን አድርጎ ከቤቱ ወጣ። መንገድ ላይ ጠበቁት። አስቆመው። አንዱ እንደምን ደህና አደርክ? ዛሬ ደግሞ አምሮብሃል፣ በተለይ ቢጫው ጥምጣምሃል። ሰውየውም ዞር አለና አረ ጥምጣሜ ነጭ ነው ብሎ ተደ አይ ቢጫ ነው ግን አምሮብሃል ብሎ ተለይ። ሰውየው ምን ነካው ብሎ መንገዱን ቀጠለ። ትንሽ እንደተጓዘ ሌላኛው ጠበቀው። ዛሬ አምሮብሃል እንዴት ነህ አለው። በተለይ ሰማያዊው ጥምጣምሃል። እንዴ ምን ነክቶሃል? ጥምጣሜ ነጭ እኮ ነው። አይ ሰማያዊ እንኳን ነው ግን አምሮብሃል ተለየው። ሳይኮሎጂካሊ አታክ አረጉት፣ አቀጣጠለ። ሱቁ ከመድረሱ በፊት ሶስተኛው ጠበቀ። ከፈሐለክ አምሮብሃል ዛሬ በተለይ ቀዩ ጥምጣምሃል። እናንተ ሰዎች ምንድነው የምታወሩት? ዛሬ ሰው ነው የተሳሳተ፣ እኔ ነኝ የተሳሳተ። ጥምጣሜ ነጭ ነው አሉ ጫፉን አምጥቶ። ቀይ እንኳን ቀይ ነው ግን አምሮብሃል። ሰውየው ሰማያዊ፣ ጥቁር፣ ቀይ ያለ ሱቁ ውስጥ ገባ። ሱቁ ውስጥ ገብቶ ከፍቶ እንደለመደው ስራ ሊጀምር ሲል አራተኛው መጣ። ዛሬ እንዴት አምሮብሃል፣ ንጋቱን መስልሃል፣ በተለይ ቢጫው ጥምጣምሃል። እናንተ ሰዎች ምንድነው የምታወሩት? ጥምጣሜ ነጭ ነው ውጣልኝ አለው። ተበሳጨ፣ ጮኸ ይላሉ ኢብኑ ሐዝም። ከዛም ራሱ ማውራት ጀመር። ቢጫ፣ ጥቁር፣ ነጭ አቅሉ ተነካ ይላል ኢብኑ ሐዝም። ምን ያሉ ይህ ሰው በሂደት አበደ ይላሉ። አንደሉስ ጎዳና ላይ ይህም ባለሀብት ከሀብቱ ከስሮ ራቁቱን እየሄደ ሕፃናት በድንጋይ ሲያባሩት መለከት ነበር ይላል። አላህ ውስጣችን ከሕስድ አዝነው። አላ ወፈዕሉ ልኸይራት ወስተግፊሩ ረበኩም ፈጡባ ልልሙስተግፊሪን። አልሐምዱሊላህ አላ ኢሕሳኒህ ወሽክሩ ለሁ አላ ተፈዱሊህ ወምትናኒህ ወላ ኢላሃ ኢለላህ ተዕዚመን ሊሻኒህ ወሰለላሁ ወሰለመ ወባረከ አላ ረሱሊህ ወኢኽዋኒህ። አማ ባዕድ። ውድ ወንድሞቼ ከዚህ በሽታ የሚጸዳ የለም። የነቢያትን ጓዳ የጎበኘ ነው። ወንድም ላይ ወንድም ቢላ ያስወጣ ነው። ሕስድ ከባድ በሽታ ነው። ሰማይ ጀመረ፣ ምድር ላይ ነጠረ፣ እኛው ጋር ተበተነ። ይህን ቀልብ ካልታደግነው ካላዝነው ከባድ ነው። እንደምታውቁት አላህ የውድድርን የሕስድን ስሜት እኛ ውስጥ አርጓል። ዓላማው ግን ለኸይር እንድንሽቀዳደም ነበር። ፈስተቢቁል ኸይራት፣ በኸይር ተሽቀዳደሙ። የምታሐስደው በኸይር ሥራ ነው። እሱ መስጂድ ሠራ፣ እኔም መስራት አለብኝ። እሱ አበላ፣ እኔም ማብላት አለብኝ። እሱ ሰደቃ ሰጠ፣ እኔም እሰጣለሁ። የልጆቹ ሐፈዙ፣ እኔም ማሳሐፈዝ አለብኝ። ምንጩ ንጥረ ነገሩ ኸይር ነበር ያዘለው። ወሳሪዑ ተሯሯጡ፣ ተሽቀዳደሙ ነበር። ገለበጥ ነውና ለተንኮላዋለሁ። ይሄን አላህ ያስቀመጠው እኛ ውስጥ ያለን ኢነርጂ ስሜት ገለበጥ ነው። ነቢዩ ዓለይሂ ሰላቱ ወሰላም ለሐሰደ ኢላ ፊትነተይ፣ ለሁለት ነገር ቢሆን እንጂ ሕስድ የለም ይላሉ። አንድ ሰው አላህ ብር ሰጥቶት ሲበትን ካየኸው ኧረ ስጠንና እንበትን፣ ይሄ ይቻላል። አለም ለአንዱ ዕልም አላህ ሰጠው፣ ቁርአን ሰጠው፣ ሲያቀራ ሲያስተምር አየኸው፣ እንደሱ ስጠንና እንስጥ፣ ይሄ የሚመሰገን ነው አሉ ነቢዩ ዓለይሂ ሰላቱ ወሰላም። መነሻው ሕስድ ኸይር ነበር፣ ውድድር ነበር። አላህ የሰው ልጆች ውስጥ መፍጠር የፈለገ ለሚስሊ ሃዛ ፈልያዕመል ልዓሚሉን ፈልየተናፍስ ልሙተናፊሱን፣ ፉክክር፣ ውድድር፣ ሩጫ እንዲጀመር ነበር። እኛ ገልብጠን ሰው ማጥፊያ ያደረገ። እንዲህ አይነት ስሜት የተሰማው ሰው ሶስት ነጥቦችን ይመልከትላለሁ። የመጀመሪያ ሕስድ ዲንህን የሚላጭ መሆኑን ልብ በል፣ እሱን ልብ በል። ሁለተኛ ሕስድ ማለት አላህ የሰጠውን ጸጋ መቃረን፣ ጦርነት ከአላህ ጋር። አም የሕሱዱን ናስ ዓላ ማ አታሁም ላሁ ሚን ፈድሊህ፣ አላህ ለባሮቹ የሰጠውን ጸጋ ይመቀኛሉ እንደ ይላል። አላህ የራሱ ጥበብ አለው። አንዱን ሀብታም፣ አንዱን መካከለኛ፣ አንዱን ዓሊም፣ አንዱን ጃሂል፣ አንዱን ጤነኛ፣ አንዱን በሽተኛ። ወረፈዕና ባዕضኩም ፈውቀ ባዕድን ደረጃት አበላልቷል።
አንተ ጥበበኛ አይደለህም ማለት ነው። ሐሲድ ማለት ውሳኔ ትክክል አይደለም። ለምን ልጆች ሰጠኸው? ለምን ሀብት ሰጠኸው? ለምን ዒልም ሰጠኸው? ፍልሚያ ከአላህ ጋር አላ ሊለዚ ገለ ዐለይ ሐሲደን አተድሪ ዐላ መን አሰእተ አልአደብ አሰእተ ዐላ ላህ ፊ ሑክሚሂ ኢዝ ለም ተርደ ሊማ ወሀብ። ከማን ጋር ነው ፍልሚያ? አላህ ጋር እኮ። ለምን ሰጠኸው እኮ። እንዴት ተሳካለት? እንዴት ሰው ተቀበለው? እንዴት ለስኬት በቃ? ግጭት እኮ አላህ ዘንድ። ለዛ ነው ኢብኑ መስዑድ ምን ይላሉ? እባካችሁን የአላህን ጸጋ አትፋለሙ ይላሉ። ማን ነው እንደሚፋለም ሲሏቸው ሐሲድ ነው አሉ። ምቀኛ ማለት ከአላህ ጋር ነው ጦርነቱ። እንዴት ትሰጠዋለህ ለሱ? እንዴት ተሳካለት? ግጭቱ ከአላህ ጋር። ስለዚህ አንድ ሰው ሲሐስድ አላህ ጋር እየተፋለመ መሆኑን ይወቅ፣ እጁን ይሰብስብ። ሶስተኛ ከሕስድ የሚጸዳ የለም። ሐሰኑል በስሪን ጠየቋቸው፣ ሙእሚን ሕስድ ይገባል እንዲህ አሏቸው። ላ አባለክ አሉት። ምን ነካሃል? ይሄ ዩሱፍ ወንድሞች የነቢይ ልጆች እኮ ናቸው፣ እነሱም ውስጥ ገብቷል። ታዲያ ምን እናርጋሉ? ውስጥ ሲፈጠር ፈነዋል። እብኑ ተይሚያ እያይዘው ይናገራሉ። ምንም አካል ከሕስድ አይጸዳም፣ ትንሽ ናጥ ያረጋል። ግን አሉ እብኑ ተይሚያ መልካም ሰዎች ያፍኑታል፣ መጥፎ ይገልጠዋል። ኮሜንት ላይ ገብቶ ይሳደባል፣ ስምህን ያጠፋል፣ ሲሕር ይሰራብሃል፣ እንደዛ ነጋዴ ሊያሰክርህ ይመጣብሃል። መጥፎ ሰዎቹ ይራመዱታል። ሌላው ሲፈጠር ዋጥ እስትግፋር ያደርጋል፣ ዱዓ ያረጋል ውስጡ እንዲወጣ። አላህ ሆይ ለሱ ሰጠኸዋል፣ ለኔም ስጠኝ፣ ለኔም ሙላልኝ ለሱ እንደሞላህለት። አስተግፍሩላህ ለተሰማይ ስሜት ከራሱ ጋር ፍልም ያደርጋል። አራተኛው ሰውየውን ተውና አላህን ጠይቅ። ወላ ተተመነው ማ ፈደለ ላሁ ቢሂ ባዕደኩም አላ ባዕድ። አንዳችሁ ለአንዳችሁ አላህ ያበላለጠው ነገር አትመኙ አለና አላህ አስከትሎ ወስአሉላህ ሚን ፈድሊ፣ አላህን ከችሮታው ለምኑታል። ለዛ ሰው ከሰጠው ሀብት በላይ አላህ ይሰጣል፣ ከሰጠው ዒልም በላይ ይሰጣል። ከሱ የተሻለ ትዳር፣ ከሱ የተሻሉ ልጆች፣ እህቶችን ብትሆኙ ከሱ የበለጠ ቁንጅና። ሕስዱን ተውት፣ የሌላውን አትመኙት፣ ወደ አላህ እጃችሁን መልሱት። ጸጋ ደግሞ ለተቸርከው ወንድሜ ሶስት ምክሮችን ልቸር። መጀመሪያ ጸጋ የተሰጠው ሰው ሐሲድን የሚከላከለው ራሱ ነው። መጀመሪያ ካለህ ነገር አካፍለው። አንዳንዱ እሱ ይይዛል፣ ሌላው ችግር ውስጥ ነው። ቤተሰብ ሊሆን ይችላል፣ ዘመድ፣ ጎረቤት፣ አብሮ አደግ። እሱ ዛ ጥቁሩ መኪና ላይ ያለው፣ እነዛ ደግሞ በእግራቸው ነው። እንዴት ሕስድ አይገባቸው? ለዛ ነው አላህ ቁርአን ለነቢዩ ኹዝ ምን አምዋልህም ሰደቃል፣ ከገንዘባቸው ዘካን ሰደቃን ያዝና ለድሆቹ በትናል። ለምን? ትጦሂሩሁም ታጸዳቸዋል። ሰጩን ከስስት ታጸደዋል፣ ተቀባዩን ከምቀኝነት ታጸደዋል። ካካፈልከው እኮ አላህ ያኑርልኝ ነው የሚልህ። ዘግተህ ከበላህ ግን ጥርስ ነው የሚነግሰው። አብሮን እኮ ትናንትን ያደጋውን ዘግቶን አለፈ ይላል። አራቀዋለሁ እኮ እንዲህ ነው የምትሰሙት። ካለህ አካፍለው፣ የሕስድ አይን ትሰብራለህ። ጠርተህ አካፍለው፣ ጋብዘው፣ ሰደቃ ስጠው፣ አቋቁመው፣ ጊፍት አምጣለት። ለአንተ ዱዓ አድራጊ እሱን እንኳን ሊሐስድ እዛ በኋላ። ሁለተኛ እንዳትኮራ፣ ዘግተህ እንዳታልፍ። ሰርጋቸው ላይ ተገኝ፣ ስኬታማ ነኝ ብለህ እንዳትሸሽ፣ ለቅሶ እንዳትጠፋ። መንገድ ላይ በደንብ ሰላም በላቸው። ደስ ነው የሚለው ስኬታማ የሆነ ሰው ወርዶ ሰላም ሲለው ሲያቀፈው፣ ያንተ ዱዓ አድራጊ እሱ። የሐሲድን አይን የምትሰብረው አንተ ራስህ ባለመኩራት በማካፈል። ይህን ሁሉ አርገህ ደግሞ አልፎም ይመጣል ሐሲድ አይኑ ማይሰበር። እሱን ዱዓህን ያዝበት። ነቢዩ ዓለይሂ ሰላቱ ወሰላም ሁሌም አንድ ሙእሚን ጠዋት ተዋት ቢስሚላሂ አለዚ ላ የዱሩ መዓ እስሚሂ ሸይ ፊል አርድ ወላ ፊስ ሰማይ ያለ ችግር አይገጥም። አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ፈለቅ፣ ከፈጠረው ነገር ሁሉ ሙሉ በሆነው ስሙ ትጠበቃለሁ ብለህ አዝካረ ሰባህ ወልመሳ አድርግ። አንተ ያኔ የብረት አጥር ውስጥ ነው ያለ። ቁል ሁወላሁ አሐድን፣ ቁል አዑዙ ቢረቢል ፈለቅን፣ ቁል አዑዙ ቢረቢን ናስን ከሱብሒ በኋላና ከአሱር ወይ ከመግሪብ በኋላ ሶስት ያዝ። አንተ በትልቅ የሆነ ጥበቃ ውስጥ ነው ያለ። ያኔ የነሱ ችግር አይጎዳ። የምትገኘው ከነዚህ ጥበቃ ውስጥ ስትወጣ ነው። አይንም የሚጎዳ ምናልባት ወደፊት ቀጥታ እሱ እናነሳለን። የሕስድ ውጤት የሆነውን አይነ ናስ ምንለው የብዙ ህይወቶችን ያመሰቃቀለው የልብ በሽታዎችን እያከምን የምንሄድባቸው ጉዞዎች ይኖሩናል።
አላሁ ስብሓነሁ ወተዓላ ውስጣችን ከመጥፎ ነገር አላህ ያጽዳው። አንድነታችን አላህ ይጠብቀው። ለሌላው ወንድማችን መልካም ከሚያስቡት አላህ ያደርገው። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ፊ አምሲኩም ወፊ የውሚኩም ወለኩም ገዳ ኢነላሃ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد اللهم عز الإسلام والمسلمين اللهم طهر قلوبنا من النفاق والرياء والسمعة والعجب والكبر اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها ومولاها اللهم إنا نسألك المعافاة في الدنيا والآخرة اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا فأقم الصلاة.